ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ በኤፍኤ ካፕ አራተኛ ዙር ጨዋታ በአንፊልድ ሊቨርፑል ብራይተን የማስተናገድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ገንብታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 5 ሰዓት ላይ በእንግሊዝ የኤፍኤ ካፕ የአራተኛው ዙር ጨዋታ ሊቨርፑል ብራይተንን በአንፊልድ የሚያስተናግድ ይሆናል። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል በጉዳት ምክንያት የሚያልፋቸው የተለያዩ ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከት አሌክሳንደር ኢሳቅ፣ ስቴቨን ባጀቲ፣ ጀረሚ ፍሬምፖንግ፣ ጆቫኒ ሊዮኒ፣ ኮነር ብራድሊ እንደዚሁም ዋታሮ ኤንዶ በጉዳት ምክንያት የዛሬው ጨዋታ የሚያልፋቸው ይሆናል። በብራይተን በኩል ያሉትን ስንመለከት ቲዚማስ፣ ማርች፣ ዊፈር እና ዌብስተር በእርግጠኝነት ይህ ጨዋታ የሚያመልጣቸው ሲሆን አያሪና ባሌባ ግን በዚህ ጨዋታ ላይ የመሰለፍ እድል አላቸው እየተባለ ይገኛል። ይህ በሊቨርፑልና በብራይተን መካከል የሚደረገው የኤፍኤ ካፕ ጨዋታ እንግዲህ ለሰባተኛ ጊዜ የሚደረግ ጨዋታ ነው የሚሆነው። ከዚህ ቀደም እንግዲህ ሊቨርፑልና ብራይተን በ6 አጋጣሚዎች በኤፍኤ ካፕ ጨዋታዎች ላይ መገናኘት ችለው ነበር። ለመጀመሪያ ጊዜ የተገናኙት 1908 ላይ ነው የነበረው። በዛ ጨዋታ እንግዲህ ሊቨርፑል አሸንፎ ወደ ቀጣይ ዙር ሊያልፍ ችሏል። ከዛ በኋላ በ1983 እና በ1984 ተገናኝተው ብራይተን ሁለቱንም ጨዋታዎች በማሸነፍ ወደ ቀጣይ ዙር ማለፍ ሲችል በ1991 እና 2012 ላይ በተደረጉ ጨዋታዎች ደግሞ ሊቨርፑል አሸንፎ ወደ ቀጣይ ዙር ማለፍ ችሏል። በተለይ 2012 ላይ 6-1 በሆነ ውጤት ነበረ ብራይተንን አሸንፎ ወደ ቀጣይ ዙር ማለፍ የቻሉ። በዛ ጨዋታ ላይም ስቲቨን ጄራርድ እና ሱዋሬዝም ጎል ማስቆጠርም ችለው ነበረ። ለመጨረሻ ጊዜ እነዚህ ሁለት ክለቦች የተገናኙት 2023 ላይ ነበረ። በዛ ጨዋታ ላይ ብራይተኖች 2-1 በሆነ ውጤት ነበረ ያሸነፉት። በጨዋታው ላይም የአሁኑ የሊቨርፑል ተጫዋች ሆነው አሌክሲስ ማካሊስተር ለብራይተን ጎል ማስቆጠር ችሎ ነበረ እና በአጠቃላይ እስካሁን ድረስ በተገናኙበት 6 ጨዋታዎች 3ቱን ሊቨርፑል አሸንፈው ወደ ቀጣይ ዙር ማለፍ ሲችል ቀሪዎቹን 3 ደግሞ ብራይተኖች አሸንፈው ወደ ቀጣይ ዙር ማለፍ ችሏል። ዛሬ በኤፍኤ ካፕ ታሪክ ለ7ኛ ጊዜ ሊቨርፑልና ብራይተን በአንፊልድ የሚገናኙ ይሆናል። የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳው። በዚህ የኤፍኤ ካፕ የአራተኛ ዙር ጨዋታ ላይ የቫር ቴክኖሎጂ ተግባራዊ አይሆንም ተብሏል። እናም ዳኞች በቀጥታ ነው የሚወስኑት። ያለምንም የቪዲዮ እገዛ ውሳኔዎቻቸውን የሚያሳልፉ ይሆናል። የቫር ቴክኖሎጂ የራሱ የሆነ ጥቅም አለው፣ የራሱም የሆነ ደግሞ የሚያስጠላ ነገር አለው። ከሚያስጠሉት ነገሮች መካከል አንደኛው ደግሞ ጎል ካስቆጠርክ በኋላ ኦፍሳይድ ነኝ አይደለም፣ የሆነ ነገር ፋውል ተሰርቷል አልተሰራም፣ ማኖ ተነክቷል አልተነካም የሚል ነገር እንግዲህ መጠበቅ ያስፈልጋልና አንዳንድ ጊዜ ረጅም ደቂቃዎችንም ሲወስድ የተመለከትንባቸው ጊዜያቶች አሉ፣ በጣም የተቀራረበ ከመሆኑ አንጻር ማለት ነውና በዛሬው ጨዋታ ላይ እንግዲህ ዳኞች የራሳቸውን ውሳኔ ነው የሚወስኑት። በቀጥታ ጎሉ ጸድቋል አልጸደቀም የሚለውን ነገር ማወቅ እንችላለን። በቶሎም ወደ ደስታችን መግባት እንችላለን። ያ ጥሩ ነገር ነው። በዚህ ጨዋታ ላይ እንግዲህ ሊቨርፑሎች አንዳንድ ወጣት ተጫዋቾችን ከቡድናቸው ጋር ቀላቅሏል። በተለይ ደግሞ ኢዌንጊ የተባለ የ19 ዓመት የግራ ክንፍ ተከላካይ መስመር ተጫዋች ከዋናው ቡድን ጋር መካተት ችሏል። ይህ ተጫዋች እንግዲህ ከአንደር 21 ቡድን ጋር በቋሚነት የግራ ክንፍ ተከላካይ መስመሩን ሲጫወት የነበረ ተጫዋች ነውና አሰልጣኙንም በጣም ኢምፕሬስ ያደረገ ተጫዋች ነው እየተባለ የሚገኙና በዛሬው ጨዋታ ላይ ምናልባትም ትንሽ የመጫወቻ ደቂቃ ያገኛል ተብሎ ነው የሚጠበቀው። በተለይ ሊቨርፑል በሰፋ የጎል ልዩነት መምራት የሚጀምር ከሆነ ወዲያውኑ ሲቀየር ልንመለከተው እንችላለን። እንደዚሁም ደግሞ አንዲ ሮበርትሰንንም የመሀል ተከላካይ ስፍራ ተጫዋች አድርጎ ሊጠቀምበት የሚችልበት እድል አለ። ምክንያቱም ደግሞ በዚህ ሲዝን እያንዳንዱ ጨዋታዎች ላይ ምናልባትም ከሳውዛምፕተን ጨዋታ ውጪ ቨርጂል ቫንዳይክና ኢብራሂማ ኮናቴ ጨዋታዎችን እየጀመሩ ነው የሚገኙትና እነሱ ላይ ያለውን ጫና ለመቀነስ ሲባል ምናልባት ሊቨርፑል በሰፋ የጎል ልዩነት ቅድሚያ የሚመራ ከሆነ ከሁለት አንዱ ተቀይሮ ሲወጡ ልንመለከታቸው እንችላለን። ምናልባትም ደግሞ አንዲ ሮበርትሰን ከመጀመሪያው ደቂቃ ጀምሮ ራሱ በቋሚነት ሲጀምር ልንመለከተው እንችላለን እና አንዲ ሮበርትሰን ወደ መሀል ተከላካይ ስፍራ የሚገባ ከሆነ ሚሎስ ኪርኬዝ እና ኢዌንጊ የግራ ፉልባክ ቦታውን ከቨር የሚያደርጉት ይሆናል። ከሱ በተጨማሪም ሁለት የ19 ዓመት ወጣት ተጫዋቾች ከቡድኑ ጋር ልምምድ ሲሰሩ መመልከት ይችላል። አንደኛው ከዚህ ቀደምን ከዋና ቡድን ጋር ልምምድ በስፋት ሲሰራ ነበረ። እንደዚሁም በተለያዩ ጨዋታዎች ላይም ተቀይሮ ሲገባ የተመለከትነው ተጫዋች ሆነው አማሩ ናሎ ነው። በእርግጥ አማሩ ናሎ ከዋናው ቡድን ጋር ሲጫወት ጥሩ የሚባል ብዙ ትዝታ የለውም። ምክንያቱም በሁለት ጨዋታዎች ላይ ተቀይሮ ገብቶ ብዙም ሳይቆይ በቀይ ካርድ ሲወጣ መመልከት ይችላል። ነገር ግን የመጨረሻ ጨዋታ ላይ ከተመለከትነው ተቀይሮ ከገባ በኋላ ምንም አይነት ቢጫም ቀይ ካርድም ሳያገኝ ጥሩ የሚባል ጨዋታን ተጫውቶ ሲወጣ መመልከት ይችላልና በዚህ ጨዋታ ላይ ምናልባት የመጨረሻዎቹ ደቂቆች አካባቢ የመጫወቻ እድል ሊሰጠው ይችላል። ሌላኛው ተጫዋች ደግሞ የወሩ የአንደር 21 ምርጡ ተጫዋች ተብሎ የተመረጠ ኬረን ሞሪሰን ነው። ኬረን ሞሪሰን በዘንድሮ ሲዝን ጥሩ
የሚባል ጊዜን እያሳለፈ ነው የሚገኘው ከ21 ዓመት በታች ሆኑ ጋር እስካሁን ድረስ እንግዲህ 12 ጨዋታዎችን ማድረግ ችሏል። 7 ግብና 1 አሲስት ማስመዝገብ የቻለ ተጫዋች ነው በፕሪሚየር ሊግ 2 ማለት ነው። እንደዚሁም ደግሞ የተለያዩ ቦታዎችንም ከቨር ማድረግ የሚችል ተጫዋች ነው። ወደ 5 ቦታዎችን ከቨር ማድረግ ይችላል። በዋነኝነት በቀኝ ክንፍ በኩል የሚጫወት ተጫዋች ነው። ከዛ በተጨማሪ የቀኝ ክንፍ የመሃል ቦታው ላይ መጫወት ይችላል። የመሃል ቦታ ላይ መጫወት ይችላል። የአታኪንግ ሚድፊልደር ላይም እንደዚሁም 9 ቁጥር ቦታ ላይ መጫወት የሚችል ቨርሳታይል የሚባል ተጫዋች ነውና በዛሬው ጨዋታ ላይ የመጫወቻ እድል ይሰጠዋል ተብሎ ይጠበቃል። ምናልባትም እንግዲህ ይህ ተጫዋች ቀደም ብሎም ራሱ የመጫወቻ እድል ሊሰጠው ይገባ ነበረ። ምክንያቱም ደግሞ ሊቨርፑል በዚህ ሲዝን በቀኝ ክንፍ በኩል ብዙ የሚጫወት ተጫዋች የለውም። መሐመድ ሳላ ብቻ ነው እዛ ቦታ ላይ ሲጫወት የተመለከት ነውና መሐመድ ሳላ ጥሩ ባልሆነበት ሰዓት ቢያንስ ለዚህ ለወጣት ተጫዋች የመጫወቻ እድል ቢሰጠው ኖሮ ጥሩ ነበረ። ነገር ግን ከዚህ በኋላም ባሉ ጨዋታዎች ላይ ትንሽም ደቂቃም ቢሆን የመጫወቻ እድል ሊሰጠው የሚገባ ተጫዋች ነው። ከነዚህ በተጨማሪም ግን የተለመዱ ትሬና ዮኒና ሪዮ እንጉማህም በዚህ ጨዋታ ላይ ኢንቮልቭ የሚያደርጉ ይሆናል። የሁለቱም ቡድኖች እንግዲህ ወቅታዊ አቋም ስንመለከት ሊቨርፑል የተሻለ የሚባል ወቅታዊ አቋም ላይ ነው የሚገኘው። ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችል በሁለቱ ደግሞ ሽንፈት አስተናግዷል። ብራይተኖች በአንጻሩ ባለፉት 5 ጨዋታዎች ምንም አይነት እድል ማስመዝገብ አልቻሉም። 3ቱን ሲሸነፉ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ካለፉት 5 ጨዋታዎች 15 ነጥብ ማግኘት ሲገባቸው 2 ነጥብ ብቻ ነው ማግኘት የቻሉትና ጥሩ የሚባል ፎርም ላይ አይደሉም። ነገር ግን ደግሞ በእንደዚህ አይነት ሁኔታም ሆኖ ራሱ አንዳንድ ጨዋታዎች ላይ በጣም አስገራሚ የሚባል እንቅስቃሴን ሲያደርጉ መመልከትም እችለናል። አንዳንድ ጨዋታዎች ላይ ያሸንፋሉ ሲባሉ የተሸነፉበት አጋጣሚ አለ። ነገር ግን ደግሞ ይሸነፋሉ ተብሎ ሲገመቱ ደግሞ ሲያሸንፉ መመልከት ይችለናል። እንደዚሁም ደግሞ በተለምዶ ትልልቅ የሚባሉትን ቡድኖች በሚገጥሙበት ሰዓት ደግሞ በጣም ፈታኝ ቡድን ሆኖ ሲቀርቡ ተመልክተናልና በዚህ ጨዋታ ላይ ሊቨርፑልን ይፈትናሉ ተብሎ ይጠበቃል። ሊቨርፑል በአንጻሩ የማይገመት አይነት ቡድን እየሆነ ነው የሚገኘው። አንዳንድ ጨዋታዎችን በእርግጠኝነት ያሸንፋል ሲባል ነጥብ ሲጥል እየተመለከት ነው የምንገኘው። ይሸነፋል ተብሎ የገባባቸው ጨዋታዎች ላይ ደግሞ በጣም በጥሩ እንቅስቃሴ አሸንፎ ሲወጣ መመልከት ይችለናል። አሁን ለምሳሌ ከኒውካስል ጋር ያደረጉ ጨዋታ ላይ በጣም ድንቅ የሚባል እንቅስቃሴ ማድረግ ችሎ ነበር። ከዛ በፊትም ከኳራባግ ጋር በተጫወቱበት ጨዋታ 6-0 በሆነ ውጤት ነበር ያሸነፉትና በእነዚህ ሁለት ጨዋታዎች 10 ግቦች አስቆጥረው 1 ጎል ብቻ ተቆጥሮባቸው ነበረ መውጣት የቻሉት። ከዛ በኋላ ማንቸስተር ሲቲን ነበር የገጠሙትና እነዛን ሁለት ጨዋታ ለተመለከተ ሰው በእርግጠኝነት ማንቸስተር ሲቲን ይፈትናል፣ አሸንፎም ሊወጣ ይችላል የሚል ግምቱን ሊያስቀምጥ ይችላል። ጨዋታው ላይ ግን ስንመለከት የመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች ሙሉ ለሙሉ ብልጫ ነበር ያሳዩት። ሁለተኛው አጋማሽ ላይ ሊቨርፑል በጣም ተሽሎ መምጣት ችሎ ነበር። ጎልም አስቆጥሮ 1-0 መምራት ችሎ ነበር። ነገር ግን መጨረሻዎቹ ደቂቃዎች ላይ ማንቸስተር ሲቲዎች 2 ግብ አስቆጥረው አሸንፈው ሊወጡ ይችላልና ያንን ጨዋታ ሊቨርፑሎች በእንደዚህ አይነት እንቅስቃሴ ተሸንፈው ይወጣሉ ያለ ማንም ሰው አልነበረም። ከዚህ የተሻለ ነገር ነበር ሁሉም ሰው እየጠበቀው፣ ነገር ግን ተሸንፈው ሊወጡ ይችላል። ከዛ በኋላ ከሰንደርላንድ ጋር ባደረጉ ጨዋታ ላይ ምናልባትም በዚህ ጨዋታ ላይ ሊቨርፑል ነጥብ ሊጥል ይችላል። ምክንያቱም ደግሞ ሰንደርላንዶች በመጀመሪያ ደረጃ በጣም ጥሩ የሚባሉ ቡድን ናቸው። ሁለተኛ ደረጃ ደግሞ በፕሪሚየር ሊጉ እስካሁን ድረስ በሜዳቸው ምንም አይነት ሽንፈት ያላስተናገዱ ቡድን ነበሩና በእነዚህ ምክንያቶች ሊቨርፑሎች ነጥብ ሊጥሉ ይችላሉ የሚል በጣም በከፍተኛ ሁኔታ ሲገመት ነበረ። ነገር ግን በጨዋታው ላይ ሊቨርፑሎች በሙሉ ብልጫ ነው ጨዋታውን ራሱ አሸንፈው መውጣት የቻሉትና የማይገመት አይነት ቡድን እየሆኑ ነው የሚገኙት። በዛሬው ጨዋታ ላይስ የትኛውን ሊቨርፑል ነው የምናገኘው የሚለው ራሱ ሌላ ትልቅ ጥያቄ ነው የሚሆነው። እንደዛም ቢሆንም ግን በጨዋታው ላይ ሊቨርፑሎች ያሸንፋሉ ተብሎ ነው ከፍተኛ ግምት የተሰጠው። በተለይ ደግሞ ወቅታዊ አቋማቸውን ስንመለከት ሊቨርፑል የተሻለ ቦታ ላይ ነው የሚገኘው። የሁለቱን ቡድኖች የእርስ በርስ ግንኙነት ስንመለከት በኤፍኤ ካፕ የተገናኙበትን ቀደም ነግሬያቸዋለሁ። በአጠቃላይ ደግሞ ያለፉትን ጥቂት ጨዋታዎች ያደረጉትን እንቅስቃሴ ስንመለከት ባለፉት 21 ጨዋታዎች ሊቨርፑል 13ቱን ማሸነፍ ሲችል በአራቱ ብራይተኖች አሸንፈው በአራቱ ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። የመጨረሻ 5 ግንኙነታቸውን ስንመለከት ሊቨርፑል 4ቱን ማሸነፍ ሲችል አንዱን ደግሞ ብራይተኖች ነበሩ ማሸነፍ የቻሉት። በአጠቃላይ ድምር እንግዲህ ሊቨርፑሎች 11-7 በሆነ ውጤት ነው ብራይተንን ባለፉት 5 ጨዋታዎች ማሸነፍ የቻሉት። ለመጨረሻ ጊዜ ብራይተኖች ያሸነፉት 2025 ላይ ነበር። ባለፈው ሲዝን 3-2 በሆነ ውጤት ነበረ ማሸነፍ የቻሉት። የብራይተንን የማሸነፊያ ግብ አያሪ 32ኛ፣ ሚቱማ 69ኛ እንደዚሁም ደግሞ ሽንወልድ በ85ኛ ደቂቃ ላይ ሲያስቆጥሩ የሊቨርፑልን በሁለት ግቦች ደግሞ ኤሌት 9ኛ ደቂቃ ላይ እና ሶቡዝ ላይ 46ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በአንፊልድ ያደረጉትን ጨዋታ ብቻ ብንመለከት ባለፉት 10 ጨዋታዎች ሊቨርፑል 7ቱን ሲያሸንፍ 2ቱን በአቻ ውጤት ሲያጠናቀቁ አንዱን ደግሞ ብራይተኖች ነበሩ ማሸነፍ የቻሉት። ለመጨረሻ ጊዜ ብራይተኖች ማሸነፍ የቻሉት በኮቪድ ጊዜ 2021 ላይ ነበረ። 1-0 በሆነ ውጤት ነበረ ጨዋታውን ማሸነፍ የቻሉት። የብራይተንን የማሸነፊያ ግብም አላዛቲ በ56ኛው ደቂቃ ላይ ነበረ ማስቆጠር የቻሉ። ከዛ በኋላ በተደረጉ
ባደረጉት 5 ጨዋታዎች ላይ ሁለቱን አቻ ሲወጡ በሶስቱ ደግሞ ሊቨርፑል ማሸነፍ ችሏል። ብራይተኖች ወደ 2021-22 አካባቢ እንግዲህ ለሊቨርፑል በጣም ትልቅ ፈተና ሆኖ ነበረ መምጣት የቻሉት። ፌብሩዋሪ 21 እስከ ኦክቶበር 1 ድረስ አካባቢ እንግዲህ ሶስት ጊዜ መገናኘት ችለው ነበር ሊቨርፑልና ብራይተኖች። በእነዚህ 3 አጋጣሚዎች ሊቨርፑል ምንም አይነት ጨዋታ ማሸነፍ አልቻለም። አንዱን ሲያሸነፍ በሁለቱ ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉትና የዛ ጊዜ ብራይተኖች ለሊቨርፑል ትልቅ ፈተና ነበር። ከዛ በኋላ እንግዲህ 3 ጊዜ መገናኘት ችሏል። ሁለቱን 2-1 በሆነ ውጤት፣ አንዱን ደግሞ 2-0 በሆነ ውጤት ነበረ ሊቨርፑል ማሸነፍ የቻሉና ብራይተኖች በቀናቸው በጣም አስቸጋሪ የሚባሉ ቡድን ናቸው። ሊቨርፑልንም ከዚህ በፊት በነበሩ ጨዋታዎች በጣም ሲፈትኑ መመልከት ይችላል። በዚህ ሲዝን አንድ ጊዜ መገናኘት ችሏል። በፕሪሚየር ሊጉ በአንፊልድ የተገናኙበት ጨዋታ ላይ በዛ ጨዋታ ሊቨርፑሎች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። የሊቨርፑልን የማሸነፊያ ግቦች ሂጉ ኤኪቲኬ በአንደኛውና በ60ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በጨዋታው ላይ ሊቨርፑል የተሻለ ብልጫን ማሳየት ችሎ ነበረ። ነገር ግን ሁለተኛውን ግብ ካስቆጠረ በኋላ ብራይተኖች የተሻለ የሚባል እንቅስቃሴን ማድረግ ችለው ነበር። ኳሱን በደንብ ይዘውታል። ወደፊትም በተደጋጋሚም ሲሄዱ መመልከት ይችላል። በእርግጥ ብዙ ኦን ታርጌት ሙከራ ማድረግ አልቻሉም። ነገር ግን ደግሞ በተደጋጋሚ ወደ ሊቨርፑል የግብ ክልል ሲደርሱ መመልከት ችለን ነበረ። በዚህ ጨዋታ ላይ ምን አይነት እንቅስቃሴ ያደርጋሉ የሚለውን ነገር ሰዓቱ ሲደርስ አብረን የምንመለከት ይሆናል። ነገር ግን ሊቨርፑሎችስ ለዚህ ጨዋታ ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለው ነገር በጣም ትልቅ ጥያቄ ነው ብዬ ነው የማስበው። ምክንያቱም ሌላ ጊዜ ቢሆን ኖሮ አሁን በተለይ በየርገን ክሎፕ ስር ቢሆን ኖሮ በኤፍኤ ካፕ እና በካራባኦ ካፕ ጨዋታዎች ላይ ብዙ ጊዜ የሚጠቀሙት ወጣት ተጫዋቾችን ነው። በዚህ ሲዝን ግን በተለይ አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ ያንን ነገር እያደረጉ አይደለም የሚገኙት። በተለይ ደግሞ ባለፈው ዓመት በኤፍኤ ካፕ በጊዜ ነበር የተሰናበቱት እና ከዛ በኋላ ብዙም ሪስክ እየወሰዱ አይደለም የሚገኙት። በተለይ በዚህ ሲዝን ኦልሞስት ዋናውን ቲም ነው ይዞ እየገቡ የሚገኙት። በአንድ ጨዋታ ላይ በእርግጥ በካራባኦ ካፕ ከክሪስታል ፓላስ ጋር በነበሩ ጨዋታ ላይ ሙሉ ለሙሉ ወጣቱንና ተቀያሪ ወንበር ላይ የነበሩ ብዙ እድል ያልተሰጣቸውን ተጫዋቾች ነበረ ያስገቡት። በዛ ጨዋታ ላይም ሊቨርፑል ተሸንፈው ሊወጡ ይችላል። ያንንም ጨዋታ እንግዲህ አሰልጣኝ አርነ ስሎት እንሸነፋለንም ብለው ነበር ያንን ቡድን ይዘው የገቡት። ነገር ግን በዚህ ጨዋታ ላይ የዛን አይነት አሰላለፍን ይዘው ይገባሉ ተብሎ አይጠበቅም። ምክንያቱም ደግሞ ባለፈው ሲዝን ፕሪሚየር ሊጉን ለማንሳት በጣም ከፍተኛ ግምት ተሰጥቷቸው ነበርና ሙሉ ለሙሉ ማለት በሚቻል መልኩ ትኩረታቸው ፕሪሚየር ሊግ ላይ ነው የነበረው። በዚህ ሲዝን ግን ፕሪሚየር ሊግ ማንሳት እንደማይችሉ በእርግጠኝነት መናገር ይቻላል። በእርግጥ በሂሳባዊ ስሌት አሁንም አለንበት። ነገር ግን ያ የማይሆን ነገር ነው። ከአርሰናል ጋር ያለው የነጥብ ልዩነት በጣም መስፋቱን ተከትሎ ፕሪሚየር ሊግ የማንሳት ምንም አይነት እድል የለም። እንደዚሁም ደግሞ በካራባኦ ካፕ በክሪስታል ፓላስ ተሸንፈው መውጣት ይችላል። ስለዚህ በዚህ ሲዝን ሊቨርፑሎች ዋንጫ ማንሳት ከፈለጉ ያላቸው ሁለት አማራጭ ብቻ ነው። እሱም ደግሞ ኤፍኤ ካፕ እና ሻምፒየንስ ሊግ ነው። እናም ለነዚህ ሁለት ውድድሮች የበለጠ ትኩረት ሰጥተው ይገባሉ ተብሎ ነው የሚጠበቀው። በትናንትና ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ በዚህ ሲዝን አሁን ላይ 3 ቅድሚያ የምንሰጣቸው ነገሮች አሉ። እነዚህም ደግሞ ኤፍኤ ካፕ፣ ሻምፒየንስ ሊግ እና የሻምፒየንስ ሊግ ቦታን ይዞ ማጠናቀቅ ነው የሚል አስተያየት ሰጥተው ነበርና በዛሬው ጨዋታ ላይ በደንብ ትኩረት ሰጥተው ይገባሉ ተብሎ ነው የሚጠበቀውና የትኛውን አይነት አሰላለፍ ሊጠቀሙ ይችላሉ የሚለውን ነገር ስንመለከት ከበረኛ ስንጀምር በዚህ ጨዋታ ላይ ማማርዳሽቪሊ በቋሚነት የመጀመር እድሉ በጣም ከፍተኛ ነው ብዬ ነው የማስበው። በካራባኦ ካፕና በኤፍኤ ካፕ ዘንድሮ በተደረጉ ጨዋታዎች እንግዲህ እሱ ነው በቋሚነት እየጀመረ የሚገኙ። ምናልባት 1-2 ጨዋታዎች ላይ አሊሰን ቤከር የጀመረባቸው ጨዋታዎች ሊኖሩ ይችላሉ። በዋነኝነት ግን ማማርዳሽቪሊ ነው እየጀመረ የሚገኘውና ለማማርዳሽቪሊ እድል ለመስጠት እንደዚሁም ደግሞ ለአሊሰን ቤከርም ለማሳረፍ ሲባል በዛሬ ጨዋታ ላይ ማማርዳሽቪሊ በቋሚነት ይጀምራል ብዬ አስባለሁ። በቀኝ ፉልባክ በኩል ሰቡዝ ላይ በቋሚነት ይጀምራል የሚል ግምት ነው ያለኝ። ምክንያቱም ደግሞ ጀረሚ ፍሪምፖግና ኮነር ብራድሊ ጉዳት ላይ ናቸው የሚገኙት። ዋታሪ ኦንዶም በቅርቡ ተጎድቷል። ስለዚህ ያለው አማራጭ እሱ እዛ ቦታ ላይ መጠቀም ብቻ ነው። በእርግጥ ጆጎሜዝን እዛ ቦታ ላይ መጠቀም ይቻላል። ነገር ግን ደግሞ ጆጎሜዝ በቅርብ ነው ከጉዳት የተመለሰውና በቀጥታ በቋሚነት በዚህ ጨዋታ ላይ ያስጀምሩታል ብዬ አላስብም። ምናልባት ከ2-3 ጨዋታዎች በኋላ በቋሚነት ሲጀምር ልንመለከተው የምንችልበት እድል አለ። ከዛ በተጨማሪም ጆጎሜዝ በቋሚነት ለመጀመር እንኳን የሚያስችለው አቅም ላይ ቢገኝ ወይ ቨርጅል ቫን ዳይክን ወይም ደግሞ ኢብራሂማ ኮናቴን ተቀያሪ ወንበር ላይ ያስቀምጧቸው ይችላሉ እንጂ ጆጎሜዝን በቀኝ ፉልባክ ቦታ ላይ ያስጀምሩታል ብዬ አላስብም። የመሀል ተከላካይ ስፍራ ላይ አሁንም ኢብራሂማ ኮናቴና ቨርጅል ቫን ዳይክ በቋሚነት የሚጀምሩ ሲሆን በግራ ፉልባክ ላይ ሚሎስ ኬርኬዝ በቋሚነት ሲጀምር ልንመለከተው እንችላለን። ወደ መሀሉ ስናመራ ደብል ፒቮቱ ላይ ራያን ግራቨንበርክና ከርቲስ ጆንስ በቋሚነት ይጀምራሉ የሚል ግምት አለኝ። ከነሱ ፊት ለፊት ባሉት ቦታዎች ላይ ደግሞ ሪዮ እንጉሙሃ፣ ፍሎሪን ቪርትስ እንደዚሁም መሐመድ ሳላህ ይጀምራሉ ብዬ አስባለሁ። 9 ቁጥር ቦታ ላይ ኮዲ ጋክፖ በቋሚነት ሲጀምር ልንመለከተው እንችላለን ብዬ አስባለሁ። የኔ ግምታዊ አሰላለፍ ይህንን ይመስላል። እናንተስ በዚህ ጨዋታ ላይ አሰልጣኝ አርነ ስሎት ምን አይነት አሰላለፍን ሊጠቀሙ ይችላሉ? ማን በቋሚነት ሊጀምር ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተጨማሪም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ገመታችሁን አያይዛችሁ እዛው ላይ እንድትጽፉት በአክብሮት ጋብዛለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።